ሮቤልን ብቻ ተመልከቱልኝ። የምር ሮቤል በቃ ደስ ብሎታል። በእጁላ ሊመታው ነበር፣ አይታችኋል? ትንሽ እስቲ ተመልከቱ። በእጅ ሊመታው ነበረ፣ ለትንሽ ነው ይዛተው። የአብርሃም ስራ በዚህ አንድ ወንጀለኛ የሆነ ሰው ብቻ ነው ወደኋላ የሚታሰረው። ይህንን ብታውቁ የተሻለውን። ትንሽ እዚች ጋ ያልጣመኝ ነገር አለ። ድራማ እየመሰለኝ ነው። ለምን እንደሆነ ልንገራችሁ፣ አንድ ሁለት ብዬ ልንገራችሁ። የመጀመሪያው እንግዲህ ፖሊሶች ማዕረግ አላቸው። በተለይ እንግዲህ ትከሻቸው ላይ የሚገኘው ማዕረግ ነውና እሱ ባዶ ሆነ ማለት የፖሊስ ልብስ ተከራይቶ ነው ወይም ደግሞ የሆነ ነገር አለ እንደማለት ነው። ስለዚህ እንደምታዩት ባዶ ነገር ነው። በዛ ላይ የሆነ ያልጣመኝ ነገር አለ። ያም ሆኖ ይህ ግን ምንድነው ማወቅ ያለባቸው ነገር፣ ለጥያቄ ትፈለጋለህና ይዞ መሄድ፣ በተለይ እንደዚህ ወደኋላ እጁን አጥፎ ምናምን መውሰዳቸው ትንሽ ደስ የማይል ነገር ነው። እንደዛ አይደረግም። ግን ምንም ጥፋተኛ ነው እስካልተባለ ድረስ እንግዲህ ፍርድ ቤት ውሳኔ እስካልወሰነ ድረስ ጥፋተኛ ነው ይሄ ግለሰብ እስካልተባለ ድረስ እንትን መደረግ የለበትም። አንድ እሱ ነው። ሁለተኛ እኔ ደስ ያለኝ ነገር አለ። ምንድነው? አብርሃም መዋረዱ። በቃ የአብርሃም ውርደትን እንጠብቃለን ሁላችን። ምክንያቱም ሩታ ላይ ምን ሲያደርግ እንደነበረ ሁላችን እናውቃለን። በዚህ ደረጃ ግን አልጋ ቤት ተይዞ መውጣቱ እጅግ በጣም ያስቃልና ደግሞ እኮ በጣም የሚገርማችሁ እዛ ሆኖ ሲጠብቃቸው ነበረ። ማለት እንግዲህ ይሄ እልህ ነው። ኢቭን አልጋውን እንኳን አልቀየርም፣ እዛው ቦታ ትንሽ እንኳን አይሰማውም ማለት ነው። በቃ ህሊና የለም አብርሃም በጭራሽ። ሮቤል ጥሩ ነገር አድርጋል። አትሊስት እህትን አስከብራል ብዬ ነው የማስበው። ምንድነው የተፈጠረ? እስቲ አብረን እንመልከት። እነሱ ነው የጀመሩት፣ እነሱ ነው የሚጨርሱት። ገባ? እነሱ ጋር እስከሚደርስ ድረስ በቃ ህግ የጀመረው ነገር ህግ ነው መጨረስ ያለበት። እነሱ በህጋዊ መንገድ ተጋብተናል እስካሉ ድረስ በህጋዊ መንገድ ነው መፋታትም ያለባቸው። የሆነ ችግርም ሲመጣ ህግ ነው እነሱን መጠየቅ ያለባቸው። መሀላቸው ላይ የሆነ ችግር ሲፈጠር፣ ለምሳሌ አብርሃም እንደዚህ አይነት ሴራ ሰርተዋል ወይም ደግሞ እጅግ በጣም በሚያሳዝን ሁኔታ ትዳሩ ላይ ሄዷል ከሆነ ያንን በህግ የያዙ ከሆነ በህግ ነው መጠየቅ ያለበት። ያንን ነው የሚሰማኝ። ሌላ ሁለተኛ መጨመር የምፈልገው ነገር የፍቺ ጥያቄ አለመቀበል እሱ ሌላ ታሪክ ነው። ምክንያቱም እኔ አልፋታም መፋታት አልፈልግም ካለ ፍርድ ቤት ጋር ቀርቦ ጉዳዩን ማስረዳት ይችላል። አልፋታም እሱ ስላለ ብቻ ደግሞ ሳይፋቱ ይቀራሉ ማለት አይደለም። ያው እንግዲህ እንደምታውቁት እንዲፋቱ ማንም ሰው አይፈልግም፣ በህግ ደረጃም አይፈለግም። ግን እንዲታረቁ ይደረጋል። መታረቅ የማይችሉ አብሮ መኖር የማይችሉ ከሆነ ግን ፍርድ ቤት በራሱ ጊዜ ያፋታል ማለት ነው። ንብረታቸውን እኩል ቆጥሮ ነው የሚያስረክባቸው። ማንኪያ ሹካ የለም፣ አንድ በአንድ ተቆጥሮ ነው የሚረካከቡት እና እንደዛ ነው የሚሰራው። ሌላ የሮቤል ጉዳይ ሳነሳላችሁ በጣም ብዙ ነገር አድርጓል ሮቤል ከዚህ በፊት በጣም ማንረሳው እጅግ በጣም የሚደብሩ ነገሮችን ሲያደርግ ነበረ። ግን ሮቤል በዛን ሰዓት ትክክል ነበረ እስከ ማለት ደረጃ ድረስ ደርሻለሁ አሁን ላይ። ምክንያቱም አብርሃም መጥፎ ሰው እንደነበረ፣ አብርሃም ቺት እንደሚያደርግ፣ አብርሃም በጣም ብዙ ነገሮችን ሲያደርግ እንደነበረ፣ አጸያፊ ነገሮችን ሲያደርግ እንደነበረ ሮቤል በግልጽ ሲናገር ነበረ እና ተደብቆ ብዙ ነገር አድርጓል ብሏል። ያኔ ሮቤል ያኔ ነው የሚያውቀው አብርሃምን፣ ዛሬ አይደለም። ዛሬ ላይ እኛ ነን ያወቅነው አብርሃምን። ኦዲየንሱ ማወቁ ብዙም አይገርምም። ምክንያቱም በግልጽ ሲያሳየን ስለነበረ ስለ ሄርሜላ ጉዳይ በደንብ ስላሳየን ነው ያወቅነው አብርሃምን። አሁንም እስቲ ምንድን ነው የሚለው ማለት ከዚህ በፊትም ኬዙ ወደ እናንተ ሄዶ ነበረ። እኔ መውለጃ ጊዜ ስለደረሰ ነው የተጓተተው እንጂ መጀመሪያ የሚያበቃ ጉዳይ ነበር። በቃ ትክክል ነው።
ሩታ ባይዚ በጣም ጎበዝ ናት፣ በሳል ናት ብዬ የምናገርበት ምክንያት ይሄ ነው። የምታወራውን ነገር በሙሉ ታውቃለች፣ ያደረገችውን ነገር በሙሉ ታውቃለች፣ ስቴፑን ታውቃለች። ለምሳሌ የፍርድ ቤት ጉዳይም የፖሊስ ጉዳይም የእያንዳንዱን ጉዳይ ስቴፑን ታውቃለች። ከየት መጀመር እንዳለባት፣ ወዴት መሄድ እንዳለባት። ከአቅሟ በላይ ሲሆን ፖሊሶችን ይዛ መምጣቷ እማኝም ጭምር እንዲሆኑ አድርጋለች ማለት ነው። አብርሃም በትዳሩ ላይ የማይታመን እንደሆነ በደንብ በማስረጃ እያሳየች መሆኑን ነው እንግዲህ በደንብ የሚያሳየው። ስለዚህ ይሄ ነገር ያስጠይቀዋል፣ 100% ያስጠይቀዋል አብርሃም። ምክንያቱም ከሌላ ሴት ጋር እስከተገኘ ድረስ ያስጠይቀዋል። ምክንያቱም ትዳሩ ላይ እንደሄደ ነው የሚቆጠረው። ኤኒዌይ አሁን እዚህ ጋር ሄርሜላ የት ናት ነው የኔ ጥያቄ። ሄርሜላ የት ገባች ነው? ማን ዋጣት? በዚህ ሄርሜላም እዚህ ጋር ካለች መታሰር አለባት። እሷም ጭምር ናት የምትጠየቀው። ምክንያቱም ባለ ትዳር መሃል ገብቶ ሌላ ነገሮችን መፈጸም ራሱን የቻለ ወንጀል ነው። ስለዚህ ሄርሜላ መጠየቅ አለባት። እኔ እንዳውም ከአብርሃም በላይ ሄርሜላን ብትይዙልን። ምክንያቱም እሷ ናት እንግዲህ ነገሮችን ድብልቅልቅ የምታረገውና እስቲ ምንድን ነው የሚለው? አንተ ተረጋጋ። ምንድነው አክቲቪቲ ብቻ ነው የሚመስለው? እየሰማኸኝ ነው? በዚህ ልክ ተለያይቶብኝ ነው እልህ ያስያዙኝ ማለት ነው። እልህ የአብርሃም እልህ ተመልከቱ። እርግጠኛ ስለሆንኩኝ ነው። አሁን ህግ ቦታ ነው እንሂድ የተባለው አብርሃም ኖርማል እኮ ነው። ምንም የሚያስፈራው ነገር የለም። ወንጀል አልሰራውም፣ ምንም ነገር አልፈጸምኩም ካለ ህግ ቦታ መሄድ ይችላል። እዛ ሄዶ ቃሉ መስጠት ነው። ቃል ነው የምትሰጠው። አብርሃም ሁሌ ምንድን ነው የሚያንቦቆቦቅ? በተለይ የአብርሃም በተለይ ሰሞኑን አይታችኋል ከሆነ ኢንስታግራም ላይ በተደጋጋሚ እየለቀቀ ነው። በቃ ፎቶዎች ምናምን ከጋርዶቹ ጋር ከጀርባ እያጀቡት ምናምን በቃ የተለያየ ፎቶዎችን ቪዲዮዎችን በቲክቶክ ምናምን እየለቀቀ ፈርቷል። አብርሃም ፈርታል። በቃ እንደፈራ በደንብ ነው የምታስታውቀው። እና ያንን ነገር ለምንድን ነው ለኛ የምታሳየን? ፍራቻን ለምንድን ነው የምታሳየን? እኛ እኮ እየመከርን ነው እንጂ ወደ ሰላማዊ ህይወት እንድትመለስ ወደ ሰላማዊ ትዳር እንድትመለስ ስንለምን የነበረው ወደ ህይወት እንድትመለስ ስንለምን የነበረው ለአንተ አስበን ነው እንጂ አንተ ላይ የሆነ ነገር አስበን አይደለም። ሩታ ባይዜ እሱ ላይ አንድም ቀን እጇን አንስታ አታውቅም። እሱ ላይም የሆነ ነገር አስባ አታውቅም። አብርሃም ግን ከወዲሁ በቃ ፍራቻ ስላለበት በተለይ የሩታ ኦዲየንሶች እኔ በጣም እንዳውም ስነ ስርዓት ያላቸው ሰዎች ናቸው፣ ሁሉም ማለት ይቻላል። እሷን የሚከተለው ሰው በሙሉ ስርዓት ያለው እጅግ በጣም ትሁት ነው። አብዛኛው ሰው አይቻለሁ። አንዳንድ ሰዎች አሉ፣ ያው እነሱን እንተዋቸው፣ ግን በጣም ስነ ስርዓት ያላቸው ሰዎች ስለሆኑ አትሊስት እነሱን እንኳን አይተን እንረጋጋለን። አብርሃም ደግሞ ይህንን ነገር በደንብ ታውቃለህ። ግን የምታረገው ነገር እጅግ በጣም ያሳፍራል። የምትሰራው ስራ እጅግ በጣም ያሳፍራል። ስለው ገባ መታሰርንም ህግ ነው የሚወስነው፣ እኔ አይደለሁም። እኛ አሁን ሌላም ክስ ልንመሰርትብህ ነው ማለት ነው። አዎ በቃ አሁን በዚህ ለጥያቄ ተፈልገ ነው ወደ ፖሊስ ጣቢያ እንሂድ ተባለ። አልሄድም ግግም ብሎ አልሄድም ካለ ምንድን ነው የሚሆነው? አብርሃም ሌላ ክስ ይመሰረትበታል። አሁን ተመሳሳይ ተደራራቢ የሆነ ክስ ውስጥ ነው የሚገባ። እጅግ በጣም የሚያሳዝን ነው። በጣም ቀላሉን ነገር እያካበድክ ነው። በቃ ትታሰራለህ አልተባልክም። ጥያቄ ነው የምትጠየቀው። ለጥያቄዎቹ ደግሞ መልስ መስጠት ነው። እነሱም እኮ በቂ ማስረጃ ካላገኙ አንተ ላይ ምንም ነገር ማድረግ አይችሉም። ስለዚህ አብርሃም የሚያስፈራ ነገር የለም። ህግ ቦታ እስከሆነ ድረስ መሄድ ነው። በቃ ሄደ ጉዳይም ማስረዳት እንጂ ከሩታ ጋም ከነሱ ጋም ግብ አያስፈልግም። እንደኔ በቃ ሄዶ ማስረዳት ትክክል። የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባባረን ፕሊዝ።
አሁን ራመድ ሩታ ወስነሻል። ሩታ እኮ የዛሬ ስንት ዓመት ነው የወሰነችው? ጋይስ ሁላችሁም ታውቃላችሁ መቼም። ሩታ ዛሬ አይደለም የወሰነችው። አብርሃም ላይ ፍቺ ስታስብ ዛሬ አይደለም፣ ኦልሞስት ሳትወልድ በፊት አይታችኋል። ወረቀት ይዛ መታ ነበረ ከፍርድ ቤት፣ በቃ ይዛ መታ ነበረ። ለምን ከልቧ አስባ አብርሃም መቼም አይቀየርም ብላ ስለወሰነች ነው። ስለዚህ እንግዲህ አብርሃም በቀጣይ ቪዲዮ እስር ቤት ውስጥ ሆነ እነ ብሩክና እነ አቤል እነ ሄርሜላ እንጀራ በወጥ ይዞ መጥቶ ሲጠይቁ እንግዲህ ለማየት ያብቃን። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።